ስኳርና ጤና የተቆራኙበት ዋነኛው ምክንያት ሰውነታችን ግሉኮስን ለኃይል የመጠቀም ሂደቱ ላይ በሚፈጠር መዛባት ነው። ስኳር በምንወስድበት ጊዜ ጣፊያችን ኢንሱሊን የተባለ ሆርሞንን በማመንጨት ስኳሩ ወደ ሴሎች ገብቶ እንዲቃጠል ያደርጋል። ነገር ግን የምንወስደው የስኳር መጠን ከልክ ሲያልፍ ሴሎቻችን ለኢንሱሊን ትዕዛዝ ምላሽ መስጠት ያቆማሉ፣ ወይም ደግሞ ኢንሱሊንን መቋቋም ይጀምራሉ። ይህ ሁኔታ በደማችን ውስጥ ከፍተኛ የስኳር ክምችት እንዲኖር በማድረግ ለስኳር በሽታና ለተለያዩ የጤና ጠንቆችም በር ይከፍታል። ከዚህም በተጨማሪ ስኳር በሰውነት ውስጥ ስር የሰደደ መቆጣትን በመፍጠር የደም ስሮችንና የልብን ጤናን ይጎዳል። በተለይም ፍሩክቶስ የተባለው የስኳር አይነት በጉበት ላይ ትልቅ ጫናን በመፍጠር ወደ ስብነት ስለሚቀየር ለጉበት ስብ ክምችትና ለሜታቦሊዝም መዛባት ቀጥተኛ ምክንያት ይሆናል። የስኳርን ዕድሜ ማሳጠር በሚመለከት ደግሞ ግላይኬሽን የተባለው ኬሚካላዊ ሂደት ዋነኛው ተዋናይ ነው። በደማችን ውስጥ ያለው ትርፍ ስኳር ከሰውነታችን ፕሮቲን ጋር በመጣበቅ ሴሎችን የሚያረጁ ጎጂ ሞለኪውሎችን ይፈጥራል። ይህ ሂደት ደግሞ ቆዳ እንዲሸበሸብ ከማድረጉም ባለፈ የውስጥ አካላት ተግባራቸውን በአግባቡ እንዳያከናውኑ በማድረግ የማርጀት ሂደቱን ያፋጥነዋል። በአጭሩ ስኳር ለሰውነታችን ነዳጅ ቢሆንም መጠኑ ሲበዛ ግን እንደ ዝገት የሰውነትን ክፍሎች እያዳከመና ለሞት የሚያደርስ እንደ ልብ ህመም ያሉ ችግሮችን በማምጣት የሰው ልጅን የህይወት ዘመን ያሳጥራል። ከመጠን በላይ ስኳር ስንጠቀም በዋናነትና በቀጥታ ክፉኛ የሚጎዳው የውስጥ አካላችን እንግዲህ ጉበትን ነው። ምንም እንኳን ስኳር መላውን የሰውነት ክፍል ማለትም እንደ ልብ፣ ኩላሊትና የደም ስሮችን ቢነካም ጉበት ግን የስኳር መበላሸት የሚጀምርበት ዋናው የጥበቃ ሰለባ የሚሆንበት ማዕከል ነው። ጉበት ለምን ይበላሻል የሚለውን ስንመለከት ምክንያቱ ስኳር በውስጡ የያዘው ፍሩክቶስ የተባለው ንጥረ ነገር አፈጫጩ ላይ ነው። በምግብ ውስጥ የሚገኘው ግሉኮስ በሁለት የሰውነት ሴሎች ለኃይል ሊቃጠል የሚችል ሲሆን ፍሩክቶስ ግን የሚሰበረውና የሚፈጨው በጉበት ብቻ ነው። የምንወስደው የስኳር መጠን ሲበዛ ጉበት ይህንን ሁሉ ፍሩክቶስ ማስተናገድ ይሳነዋል። በዚህ ጊዜ ትርፉን ስኳር በቀጥታ ወደ ስብ ወይም ደግሞ ፋትነት ይቀይረዋል ማለት ነው። ይህ ስብ በጉበት ሴሎች ውስጥና ዙሪያቸው ላይ መከማቸት ይጀምራል። ይህም ነን አልኮኒክ ፋቲ ሊቨር ዲዚዝ ወይም ደግሞ ከአልኮል ጋር ግንኙነት የሌለው የጉበት ስብ ክምችት ለተባለው በሽታ ይዳርጋቸዋል ማለት ነው። ጉበታችን በስብ ሲወጠር ደግሞ መቆጣት ወይም ኢንፍላሜሽን ይፈጠርና ከጊዜ በኋላ ጉበት እንዲሻክር ወይም ስኬሊንግ እንዲፈጠር ወይም ደግሞ ተግባሩን ሙሉ በሙሉ እንዲያቆም ሊያደርገው ይችላል ማለት ነው። በተጨማሪም ጉበት በዚህ ሁኔታ ሲወጠር የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ስለሚፈጠር ሰውነታችን ስኳርን የመቆጣጠር አቅሙን ያጣል። ይህም ለሁለተኛው አይነት ወይም ታይፕ 2 ዲያቤቲስ የስኳር በሽታ ዋና መንስኤ ይሆናል። በአጭሩ ጉበት ለሰውነታችን እንደ ማጣሪያና ፋብሪካ የሚያገለግል አካል ቢሆንም ከመጠን በላይ የሚገባው ስኳር ግን ፋብሪካው ከአቅሙ በላይ እንዲሰራና በገዛ ስቡ ምክንያት እንዲታፈን ያደርገዋል ማለት ነው። ጉበት አንዴ በስኳር ምክንያት ስራው ከተዛባ ደግሞ ልክ እንደ መቆራረጥ የጀመረ ማሽን ሌሎች የሰውነት ክፍሎቻችንንም ተራ በተራ መጎተት ይጀምራል። ጉበት የሰውነታችን የኬሚካል ማቀነባበሪያ ስለሆነ እሱ ሲታወክ የሚከተሉት አካላት ላይም ሰንሰለታማ የሆነ ጉዳት መከሰት ይጀምራል። ለምሳሌ በቀዳሚነት የልብና የደም ዝውውር ስርዓት መዛባት ይጀምራል። ጉበት ትርፍ ስኳርን ወደ ስብነት ሲቀይር ትራይግሊሰራይድ የተባሉ ስቦች ወደ ደም ውስጥ ይለቀቃሉ። እነዚህ ስቦች ከመጥፎ ኮሌስትሮል ወይም HDL ከተባለው ኮሌስትሮል ጋር በመሆን የደም ስሮችን ግድግዳ ያጠባሉ እንዲሁም ያጠነክራሉ። በዚህ ጊዜ ልብ ደምን ለማሰራጨት በከፍተኛ ግፊት ለመስራት ትገደዳለች። ይህም ለከፍተኛ የደም ግፊትና ለልብ ድካም ይዳርገናል። ስኳር የደም ስሮችን ውስጠኛ ግድግዳ ስለሚሸረሽር ስሮቹ በቀላሉ እንዲደፈኑና ለድንገተኛ የጭንቅላት ደም መፍሰስ ወይም ስትሮክ አደጋ ምክንያት ይሆንብናል ማለት ነው። ሁለተኛው ደግሞ ኩላሊት ላይ ችግር ይፈጥራል። ኩላሊት የደማችን ማጣሪያ ነች እንደሚታወቀው። ነገር ግን በደም ውስጥ ያለው ስኳር ሁልጊዜ ከፍተኛ በሚሆንበት ጊዜ ኩላሊት ውስጥ ያሉ ጥቃቅን የደም ስሮች ይቃጠላሉ ወይም ደግሞ ይደነዝዛሉ። ስኳር በበዛ ቁጥር ኩላሊት ትርፉን ስኳር በሽንት ለማስወገድ ከመጠን በላይ ትለፋለች። ከጊዜ ብዛት ደግሞ ይህ ልፋት የኩላሊትን የማጣራት አቅም ያዳክመዋል። ይህም ኩላሊት ስራዋን አቁማ በዲያሊሲስ መታገዝ ወደምትጀምርበት ደረጃ ወይም ኪድኒ ፌለር ደረጃ እንድትደርስ ያደርጋታል ማለት ነው። ሌላው ደግሞ የስኳር ተጽዕኖ አንጎል ላይም ይታያል። ስኳር ከአንጎል ጋር ያለው ግንኙነት በጣም አስገራሚ ነው። ከፍተኛ ስኳር በአንጎል ውስጥ ኦክሲዴቲቭ ስትረስ የተባለ መቆጣትን ይፈጥራል።
ይህ ደግሞ የማስታወስ ችሎታችሁን ከማዳከሙን ባለፈ በቅርብ ጥናቶች መሰረት ታይፕ 3 ዲያቤቲስ ተብሎ እስከሚጠራው የአልዛይመር በሽታ ጋር ቀጥተኛ ግንኙነት እንዳለው የታወቀ በሽታ መሆኑ የተረጋገጠ ነው ማለት ነው። በተጨማሪም ስኳር በአንጎል ውስጥ እንደ ዶፓሚን ያሉ የደስታ ሆርሞኖችን ስለሚያመነጭ ልክ እንደ ሱስ ሁል ጊዜ ጣፋጭ እንድትፈልጉ በማድረግ የአስተሳሰብ ሚዛናችሁንም ያናገዋል ወይም እያበለሻሸው ይመጣል ማለት ነው። ሌላው ደግሞ በቆዳና በመገጣጠሚያ ላይ የሚፈጥረው ተጽዕኖ ነው። ትርፍ ስኳር በሰውነት ውስጥ ካሉ ፕሮቲኖች ለምሳሌ እንደ ኮላጅን ጋር ተጣብቆ ማለት ነው የቆዳን የመለጠጥ አቅም ያጠፋል። ይህም ያለ ዕድሜ ማርጀትንና መጨማደድን ያመጣባቸዋል። በመገጣጠሚያዎች አካባቢም ቢሆን መቆጣትን ስለሚፈጥር ለቁርጥማት ህመም ምክንያት ይሆንባቸዋል። በአጠቃላይ ስኳር ልክ እንደ ዝገት ስለሆነ ችግሩ ጉበት ላይ ጀምርና የደም ስሮቻቸውንም ተከትሎ ኩላሊት፣ ልብና አንጎል ድረስ እየተጓዘ የሰውነትን ህይወት ያሳጥራል ማለት ነው። እንዲህ ስንል ደግሞ ለምንድነው ፍራፍሬ ስንበላ ማለትም ጣፋጭ የሆኑ ፍራፍሬዎችን ስንበላ እንደ ነጭ ስኳር የማይጎዳን ካላችሁን ደግሞ ምክንያቱም ፍራፍሬ ፋይበር አለው። ፋይበር በሆዳችን ውስጥ እንደ መረብ ሆኖ ስኳሩ ቀስ ብሎ ወደ ደም ውስጥ እንዲገባ ያደርጋል። ነጭ ስኳር ወይም ለስላሳ መጠጥ ውስጥ ያለ ስኳር ግን ፋይበር ስለሌለው ስኳሩ ሾልኮ በቀጥታ ወደ ጉበት ላይ ያርፋል ማለት ነው። ጉበትም ይደነግጣል። ይህም ደግሞ ከባድ የሚባሉ ችግሮችንም እየፈጠረባችሁ ይመጣል ማለት ነው። ስለዚህ ስኳር በራሱ ጠላት ሳይሆን ችግሩ ያለ ፋይበር እና ከመጠን በላይ መውሰዱ ላይ ነው። ሰውነታችን በቀን ውስጥ የሚያስፈልገው የስኳር መጠን በጣም ትንሽ ነው። እኛ ግን በአንድ ለስላሳ መጠጥ ብቻ ከዛ በላይ እንወስዳለን። ያ ደግሞ ለከባድ የስኳር በሽታና ያለ ዕድሜ ሞት የመጋለጥ ምክንያታችንን ከፍ ያደርግብናል ማለት ነው። ስኳርን በመቀነስ ጤናን ለመመለስና ዕድሜን ለማራዘም ዋነኞቹ ፍሬ ሀሳቦች ደግሞ የሚከተሉት ናቸው። በመጀመሪያ ደረጃ በአመጋገባችሁ ውስጥ ፋይበርን ማብዛትና የተቀነባበሩ ምግቦችን ማስወገድ ወሳኙ መፍትሄ ነው። እንደ አትክልት፣ ጥራጥሬና ሙሉ ፍራፍሬ ያሉ ምግቦች ስኳር ወደ ደም የሚገባበትን ፍጥነት ስለሚቀንሱት እንግዲህ ጉበት እንዳይጨናነቅና የኢንሱሊን መዛባትም እንዳይፈጠር መከላከል ይጀምራል። በሁለተኛ ደረጃ ደግሞ ፈሳሽ ስኳርን ማለትም ለስላሳ መጠጦችንና የታሸጉ ጁሶችን ሙሉ በሙሉ ከውስጣችሁ ማስወጣት ወይም ደግሞ ከመጠቀም ማቆም ይኖርባቸዋል። ፈሳሽ ስኳር ያለምንም ፋይበር በቀጥታ ጉበት ላይ ስለሚከማች ለጉበት ስብና ለልብ ህመም ዋነኛ መንስኤ ነው። እሱን ማቆም የውስጥ አካላትን ጫና ወዲያውኑ መቀነስ እንደማለት ነው። በመጨረሻም ለሰውነት የማቃጠያ ጊዜ መስጠት ወይም ኢንተርሚተንት ፋስቲንግ ወሳኝ ነው። የምግብ ሰዓትን በመገደብ ሰውነታችሁ ያጠራቀመውን ትርፍ ስኳርና ስቡን እንዲያቃጥል እንግዲህ እድል መስጠት ይኖርባችኋል። እንዲሁም ደግሞ ሴሎቻችሁ ዳግም እንዲታደሱና የማርጀት ሂደትም እንዲዘገይ ማድረግ ይኖርባችኋል። በአጭሩ ተፈጥሯዊ ምግብ መመገብ፣ ከፈሳሽ ስኳር መራቅና ለሰውነታችሁ የእረፍት ጊዜ መስጠት የጤናችሁ መሰረቶች ናቸው ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። ስኳርን ከአመጋገባችሁ መቀነስ ተራ የአመጋገብ ምርጫ ሳይሆን በውስጥ አካላችን ውስጥ ተሸሽገው ጤናችንን የሚቀሙ እንደ ጉበት ስብና የልብ ህመም ያሉ በሽታዎችን የሚከላከል ተፈጥሯዊ የጤና መታደሻ መሆኑንም በሚገባ አይተናል ብዬ አስባለሁኝ። ዛሬ ባየናቸው መረጃዎች መሰረት ይህንን ጣፋጭ መርዝ መገደብ ከሚሰጠን ከፍተኛ የሰውነት መነቃቃት ጀምሮ እስከ ውስጣዊ ብልቶቻችን መታደስና የእድሜ መርዘም ድረስ እንዴት ህይወታችንን ሊያድስ እንደሚችል ተመልክተናል ብዬ አስባለሁኝ። ዋናውና ቁልፉ ነገር ግን ማወቁ ሳይሆን ይህንን ቀላልና ወሳኝ እርምጃ ዛሬውኑ በተግባር መጀመርና ለጤናችን ቅድሚያ መስጠት ነው ማለት ነው። ስለዚህ ሰውነታችሁ ለሚፈልገው እውነተኛ የተፈጥሮ ጤና ምላሽ በመስጠት ራሳችሁን ጠብቁ። የመረጃ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ ማድረጋችሁን አትርሱ። ሌሎችንም በተለይ ወዳጅ ዘመዶቻችሁ ከስኳር ስውር ጥቃት ራሳችሁን እንዲጠብቁ ደግሞ ሼር ማድረጋችሁን አትርሱ። እንዲህ ያሉ በሳል የጤና መረጃ ዘውትር እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ ማለት እወዳለሁኝ። ስኳርን በማቆም ወይም ደግሞ በመቀነስ ያያችሁትን ለውጥ አሊያም ያጋጠማችሁ ፈተና ደግሞ በኮሜንት ሴክሽን ላይ አጋሩኝ። እኔ ምላሽ ለመስጠትና ለሌሎችም ደግሞ ማስተማሪያ እንዲሆን በስፋት ማቀርበው ይሆናል ማለት ነው። በቀጣይ ቪዲዮአችን ደግሞ ስኳርን ስናቆም በመጀመሪያዎቹ ቀናት በሰውነታችን ውስጥ የሚፈጠሩ አስገራሚ ለውጦችንና ጣፋጭ ምኞቶቻችንን ወይም ሹገር ከርቪንግን በቀላሉ የምናሸንፍባቸውን ሳይንሳዊ ዘዴዎችንም በዝርዝር መረጃ አዘጋጅላችኋለሁ ማለት ነው። እነሱን ተመልክታችሁ ደግሞ ጤናችሁን ይበልጥ ማጠናከር ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ሰላም ሁኑ።